ከሞትና ከጋብቻ ማንም ሰው አያመልጥም ብዬሽ ነበር። ነገር ግን አንቺ ማስረጃ ነው ያልሽ። ማን አለ? ማስረጃውን ደግሞ ቀጥታ ማሳየትና ማቅረብ አለብን ብለን ማስረጃውን የሚዘመተና አንቺ 10ዎችን ጨርሰሽ 20ዎችን ጀመረሻል። 20ዎቹን ጨርሰሽ 30 ጀመር። ምን አባህ ገባህ አንተ? እኔ ለምን እንደዚህ እየተፋጠጥን እንደምንኖር ብቻ አላቅ። እንፈቃቀር፣ እንከባበር። ወንዶች ደግሞ አድቡ። መጀመሪያ ከማግባታችሁ በፊት እንደዚህ አይነት ንግግር አድርጋችሁ ተነስታችሁ ቡና ማፍላት ጎበዝ ነኝ፣ ቆንጆ ቡና ዛራሲ ያፈላውልሽ ወይ ልንጆ ደብዩ። ከተጋባችሁ በኋላ ደግሞ አንተ ማፍላቱን ተተውላ እሷ አፍልታ ስትመጣ ደርሷል። በጤና አዳም ምንኩ ወይስ ባዶ ውስጥ መድኃኒት በጣሽ መተተኛ ይመስል እንደ ደብተራ ቀጠላ ቀጣታውያለሽ። ጤና አዳም ጠጅ ሳር ምናምን ረዛ ከጋብቻ በኋላ እንደዚህ አይነት አቋም ያላችሁ አድቡ። እውነቴን ነው አድቡ። ይሄ ነገር የትም አያደርሰን። ስንት ትዳሮች እየተበተኑ ያሉት በዚህ ጉዳይ ነው። እናንተ ግን የሚስጥር አልገባም እስካሁን ነው። በጥንቁልና ኃይለኛ ከሆንክና ከታወቅ ጉቦ ሳትከፍል ቤተክርስቲያን ልትቀጠር ትችላለህ። እንዴት? ጥንቁ ጥበብ አለህ አንተ፣ ጥበብ አለህ፣ ልትፈራ ትችላለህ። ለምሳሌ መቅትል ያላቸው፣ መድፍ ነጸር ያላቸው፣ አቃቤ ርዕስ ያላቸው፣ ጥላወጊ ያላቸው እነዚህ ሰዎች ተፈሪ ናቸው። ለምሳሌ በጥንቁልናቸው ስለሚፈሩ ለነሱ ቦታ ይሰጣል ማለት ነው። ጥንቁልና ጥበብ ሲሆን በቅርቡ መስማት ነው። እንደዚህ አይነት ነገሮች በህግ ሁላ መከልከልና በህግ ሁላ መታገድ ያለባቸው ነገሮች ጥበብ ነው ብሎ እንግዲህ ወደ ቤተ ክርስቲያኑ እሱን ነገር እንተውና ወደ ራሳችን ጉዳይ እንመለስ። በባዬ ግን አይፎን አትገዛልኝም? ለሱም ይሁን ገንዘብ የለኝም። ለዛ እኮ ነው። እሺ ባለህ ነገር ይሆናል የምትለውን ግዛልኝ። የቤቱን ካርታ አስይዞ የንብሬን የመኪናውን አስይዞ ነው ይህንን ራሱ ይገዛሉ። ወንዶች ስትኖሩ እኮ ለሁለት ነገር በነገራችን ላይ ከቤተሰብ ውጭ ስትኖሩ ለሚስት ለልጆች መኖር ካልቻል ምን ኑር። አንዳንዴ የማትገመት ሰው መሆን አለብህ። ስልክ ገዛኔ ሲባል አይፎን ገዝተህ ታመጣለህ። ቤት ደግሞ መቀየር አለብን። የሆነ ቦታ ሰለ ቤት አዲስ ቤት ገዝተህ አለብን። እንደዚህ ስላችሁ ደግሞ የምትቀብጡ ሴቶች አላችሁ። ተፈራረቀ የስቃይ ጨለማ ለቅሶ የሰው ልጅ አቃሉ እኮ ኒቃቢስቶች እጅግ በጣም ቆንጆ ናችሁ ይባላል። ነገር ግን ደግሞ ያ ቆንጆ ናችሁ ወንዶችን እንዳይፈትን ስለሆነ መግለጡ ለምን አስፈለገ? በነገራችን ላይ ኢየሱስም ይወዳችኋል። ፍቅረኛ አላት በይው። ከወደዴ ደግሞ ለምንድን ነው አንቺ ነገርሽ? ለኔ ለማይደውልልኝ ለምንድን ነው? እኔ የለሁበትም ለይቱ ጋር በተበስተቀር ያሰ ወይ ደግሞ ገዳም እንግባ እንዴ? ቅዱሳን እንደ ቅዱሳን ነው። በቃ ነግሬያለሁ። አላህም መሸወዳችን ደግሞ እንደነሱ እንዳንሆን ደግሞ እነሱ ሻወር ምና አይመቻቸው። ቅዱሳን እኮ ብዙ ጊዜ ገላቸውን አይታጠቡም እኮ በአመት አንድ ቀን። እነሱም ራሱ ብርቅ ነው። ቅዱሳን ቤተክርስቲያን ሲገቡ አንዳንድ ጊዜ እግራቸውን እጃቸውን ይታጠባሉ። ስለ ቦታው ቅድስና እግራቸውን የሚረግጡበት እጃቸው መጻሕፍት የሚይዙበትን ይታጠባሉ። ሌላውን አይታጠቡትም። የለም ለዚህ ነው ምስክር ነኝ። በዘመናችን ከምናቃቸው በቅድስና ከኖሩ አበው መካከል አንደኛው በዘመናችን ምንም ታጥበው አያውቁም። እንደዚህ ነው አይታጠቡ። ሽንት ቤት ከተገባ አይታጠብ። ምክንያቱም ቅዱሳን ናቸው ነው ወይስ የሰው ልጅ 3 ቀን 4 ቀን 5 ቀን ከሳምንት በኋላ ካልታጠበ የተለየ ሽታ ያመጣ እና ንጽህና ደግሞ ከእስላም ካራክተር ውስጥ አንዱን ስለሆነ እናንተን አይመለከትም። መርቆ ሸኝቶት ሀገር كل فلسطين بتحبك بخصوص انك رفعت العلم الكأس بده يجي منك هيني بقول لك يا لمين አሲዞ ሰንደቅ ዓላማ መርዶ ነው ለወገናችን ማሸነፍ ካቃተንማ አላ ዘፈኑን ቶ ስለ ዘፈኑ ስለ መልእክቱ ጋር እንምጣ። ፍልስጤማውያን ጀግና ወንድሞቻቸውን መርቀው ወደዚህ ዓለም ዋንጫ ይልኩታል። እጅግ በጣም ተጠባቂ የነበረው አርጀንቲና ከስፔን ማታ ጨዋታቸውን ሊያደርጉ ነበር። ጨዋታቸውን ከማድረጋቸው በፊት ፍልስጤማውያን መርቀው ይልኩታል። እሱም ደግሞ ሳያሳፈራቸው ባንዲራቸውን ተሸክሞ ወደዚህ ዓለም ዋንጫ ያቀናል። ግን ማሸነፍን ካቃተን መርዶ የሚሆንበት ጀግና ወንድማችን ዋንጫውን ተሸክሞ ይመለስልናል። ነገር ግን ለዚህ ሁሉ ክብር ደግሞ መውሰድ ያለበት መመስገንና ታላቅነቱን ማወደስ ያለብን አንድ ነገር አለ። እሱ ምንድን ነው? ነገሩ እኮ እንደዚህ አልተጠበቀም ነበር። የእስራኤሉ ፕሬዝዳንት ראש הממשלה, בעד איזה נבחרת אתה היום בערב? ארגנטינה?
but it's going to be messy. አርጀንቲና በዚህ ጨዋታ ላይ ታሸንፋለች፣ እኔ አርጀንቲናን ነው መደግፈው እያሉ የነበሩት ጋሽ ቢኒ በእፍረት አቶ ቢኒያም ከነሙሉ ካቢኔያቸው በአርጀንቲና ሽንፈት ሀዘን ተቀምጠዋል። አልহামዱሊላህ ተው በቃ ዘሪው ስሞት አታል እጅግ በጣም በሚያስገርም መልኩ ጋሽ ቢኒ ራሱ ምን እያሉ እንደሆነ በሰማ ከፈተና ያደነ አሁን የጤንነታቸው ሁኔታ እጅግ በጣም አስቸጋሪ ስለሆነ ቁርአን መቀራት አለበት ተብሎ አልহামዱሊላህ ረቢል ዓለሚን الرحمن الرحيم اللي فيه طلع اصلا حيوانات الشيخ ጋሽ ቢኒ በእንደዚህ አይነት መልኩ ስለሆኑ ምግቡን ረስተናል። ነገር ግን የአርጀንቲና ሙስሊሞች በዱዓና ቁርአን በመቅራት እያሳለፉ ነበር። ነገር ግን የእጅ ብልጫ መታየት አለበት። ተጎጂዎች መታየት አለባቸው። ሙስሊሞች በእጅ ብልጫ በዚህ በኩል ስላሉ አርጀንቲና ይህንን የዓለም ዋንጫ ትሸነፍና ወደ ሀገሯ ትላካለች። በእጁ ያሳደገው ላሚን ያማል አባቱ እንደዚህ እያለቀሰ ከሜዳ ሲወጣ ነገር ግን ሊዮኔል ሜሲ ነው ይሄንን ልጅ ያሳደገው ወይንም ደግሞ ሲያጥበው ወይንም ደግሞ ሲጠምቀው የነበረው። የዛኔ ነበር ሜሲ የተሸነፈው ተብሎ የሚያወሩ አንዳንድ ሰዎች አሉ። እዚሁ አደብቀው እዛው አረጋገለውም እዛ ጋር ጣጣው መጨረስ ይችል ነበር። እዛ ጋር እሱን አስወግዶ ይሄንን ዋንጫ መረከብ ይችል ነበር ብለው የሚያወሩ አልጠፉ። ነገር ግን ደግሞ ያ ነገር አልሆነምና ሊዮኔል ሜሲ ከሜዳ እያለቀሰ እንዲወጣ አስደርጓል። የላሚን ያማል ወንጀል በሊዮኔል ሜሲ ብቻ አላበቃም። ትልቁና ዝነኛው 9 ቁጥር ላይ በመጫወት የሚታወቀው ኤርሊንግ ሃላንድ በዚህ በኩልም ሊዮኔል ሜሲ አለ። በዚህ በኩልም ደግሞ አለፍ ስንል እነ ኔይማር አሉ። አለፍ ብለንም ደግሞ ወደ ኋላ ስንመለከት እጅግ በጣም ተወዳጁና እጅግ በጣም ብዙዎቹ የሚያደንቁት ክርስቲያኖ ሮናልዶን እንመለከታለን። አንሸነፍም ባዮች ብዙ ተስፋ ሲጣለባቸው የነበራቸውን ክለቦች ወይንም ደግሞ ተጫዋቾችንም ሲያስለቅስ ከሜዳ ወጥቷል። ዲክታተሩ ቤሊንግሃምም በዚህ መልኩ ከሜዳ አስወጥቶታል። የዚህ ልጅ ወንጀል በምን ሊማርለት ይችላሉ? ገነት የሚገባ ይመስላችኋል? ስፔን አሸንፋለች። ስፔን እንድታሸንፍ የፈለግነው ሊአጀል ጋዛ ወይም ሊአጀል ፍልስጤን፣ በመጨረሻም ደግሞ ለክርስቲያኖ ብለን ነበረ እንግዲህ ስፔን እንድታሸንፍ ስንጠብቅ የነበረው። የጠበቅነው ተሳክቷል። ኮንግራጁሌሽን ስፔን። በስፓንኛ ምንድነው የሚባለው? እንኳን ደስ ያላችሁ። ለማንኛውም ይበቃኛል። በአማርኛ ለአማራው ህዝብ፣ አማርኛ ለሚሰማው ህዝብ ስፔን አሸነፈች እንኳን ደስ ያላችሁ ካልኩ ይበቃኛል። ደህና ደሩ፣ በሰላም ደሩ። ዛሬ የስፔን ደጋፊዎች ምን አይነት እንቅልፍ ተኝታችሁ እንደምታድሩ እርግጠኛ ነኝ። ነገ 6 ሰዓት ነው የምትነሱ። ይሄ ጨዋታ ለኛ ቀላል ሊመስለን ይችላል እንጂ እጅግ በጣም ብዙ ኢትዮጵያውያን ብዙ ብራቸውን ያጡበት እንደሆነ ሰምተናል። ወርልድ ካፕ ከመጀመሩ በፊት ነው ቀድም ያሳስኩት። ገና ከዛ በፊት አርጀንቲና ይበላል ብላ 5 ሚሊዮን ማንም ብለህ አርጀንቲና ይበላል። ይመች አባቴ። በቃ ዛሬ አብረን ነው የምንጨፍረው። እግዚአብሔርን ይርሚ ግድ እኔ ልደግፍ ስለሚሄድ እኔ ኳስ ብዙም ስለማልወድ እኮ ቢያንስ አንበሳዬን እያሰብኩ ከምናምን ሰንደል ሰክተህ ትመጣለህ። እኔ ስር 5 ሚሊዮን ብር ከዛም በላይ እነ ማሜ እነ ኤርሚ ብዙዎቹ እጅግ በጣም ብዙ ብር አውጥተው አስይዘው ነበሩ። ማስያዝ ቁማር በኛ እዚህ ባለን ሰዎች በኛ ሐራም እዚህ ባለን እንዴት ናችሁ? ሰላም ነን አልহামዱሊላህ። ዛሬ በከባድ ፕሮግራም ተገናኝተን ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ነኝ። ማን ሁሉ ሰላም? ተጠፋፋና ጠፍተሽ በጣም ጠፍታ
ምን እንደተገኘ ብቻ ቺት እያደረጋችሁብኝ ነው። ይሄ ያዋጣንማ። ለዚች ነው እንደ ይህን ሁሉ ነገር አሳልፈን የመጣ ለዚች ነው እንደ ሁሉ ችግሮችን ተቋቁመን እዚህ ድረስ ተዋ። በመሀል ደርሰንማ እንጣጣል። እንደምትወዱኝ እኮ አውቃለሁ። በኮመንት ስር እጅግ በጣም ብዙዎች አነባል። እስቲ ሁላችሁም ኮመንት ላይ ያላችሁ ሰዎች ለመዝናናት እንደ ሰው ዱባይ ድረስ ሄድን። ዩ ሚ ፌመስ አዳ አይጥለንማ ስማ አይጥለንማ ሆልድ ዋት لا حول ولا قوة إلا بالله أفلا ينظرون إلى الإبل كيف خلقت ግመልን እንደፈጠርናት አይመለከቱም እንደ አዩም ሞት አይደለም እንዴ ሞት እኮ أفلا ينظرون إلى الإبل كيف خلقت كيف خلقت ዋናው መልእክቱ ነው። أفلا ينظرون إلى الإبل كيف خلقت እንዴት እንደተፈጠረች አልተመለከታችሁም እንዴ? ዋናው ልብ ነው። ቅሌታችን በዚህ ብቻ አላበቃም። ታውልሽ በቀሉ ወይኔ በቀሉ አንቺ ሳልገላግልሽ ሄጄ ነበር የኔ በቀሉ። ቆይ የሆነ ነገር አላስተዋላችሁም እና ልድገሙ እስቲ። አላስተዋላችሁ ታውልሽ በቀሉ ወይኔ በቀሉ አንቺ ሳልገላግልሽ ሄጄ ነበር የኔ በቀሉ። በእኔ የደረሰው በማንም ላይ እንዲደርስ አልፈልግም ያለ ይመስላል። ነገር ግን ይህንን ነገር አንዳንድ ሰዎች ከተመለከቱ በኋላ በቀሉ አንቺ እዛ ሳር ውስጥ ተርመጥመጪ፣ እኛ ሞተር እየነዳን ነው። A few moments later አበሻ እንግዲህ ውድድሩም ይሆን አይመስለኝም። ትናንትና ያው ፋስ በደንብ አመልጦኝ ኪቴ አካባቢ ተሰንጥቋል። እንደምታዩት ታሽጓል እና ውድድሩም ይሆን አይመስለኝም። ዱአ አድርጉልኝ ብቻ። ውድድሩ ግን ይሆን ነገር አይመስለኝም። ዱአ አድርጉልኝ። እኔ የለሁበትም። ሰይዱሁ ዳዳሪ ይህን ነገር እየተመለከትክ እኔ የለሁበት። እኔ ከደሙ أفلا ينظرون إلى الإبل كيف خلقت وإلى السماء كيف رفعت وإلى الجبال كيف ይህንን አያ ቁጥሩን ቢስሚላህና የት እንደሚገኝ ጁዙን ለነገረኝ ሰው ሶስት ሽልማት አለ። ሽልማቱም የሚሆነው ደግሞ ቀለል እናደርግና ካርድ በቃ ተለቀሰል ነገር ደግሞ እኔ ቁልፍ ነው የምሸልመው፣ የመኪና ቁልፍ ነው የምሸልማችሁ። እኔ ወንድማችሁ ያንን ሙሉ ቀርቻለሁ ማለት ነው። እንዴት መጣሽ? ለምንድን ነው ግን ድራማ ሙስሊሞች ላይ እንደዚህ እየተሰራ ሙስሊሞች ዝም የሚሉት? በሙስሊም ብሮድካስት ላይ በሙስሊም የሆነ ሚዲያ ላይ ቀርበው እንደዚህ የሚያወሩ ሰዎች አሉ፣ እንደዚህ የሚያንቋሽሹ ሰዎች አሉ፣ እንደዚህ ውሸትን የሚነዙ ሰዎች አሉ። እነዚህ ሰዎች ለምን አይጣሉ? ለምን ባግራውንዳቸው አይታይም? የሁል ጊዜ ጥያቄያችን ነው። ለዚህ ጥያቄያችን መልስ እንፈልጋለን። ኢየሱስን አየሁት ብርሃን በዚህ ጋር እኔ ስልኬ መዝሙር ስለምከፍት ብዙ ጊዜ ገልብጬው ነበር። ምናልባት ስልኬ ይሆናል ብዬ ስልኬን ሳብ ስልኬ አይደለም፣ አይንን ጨፍኛለሁ፣ ግን እሱ ነው ራሱ ነው። አብሮኝ ሲጋ ሲራመድ አየው ነበረ ጌታን። ከዛን ያየኛል። ሲጋ መሰላል ነበርና እንደዚህ ወረዳ ተሸክሞኝ ይዞኝ ሄደ። ምን እንዳሳየኝ ታውቃላችሁ? ይሄ ሰዓት አሁን የምናየው ሰዓት 24 ሰዓት ወደ 6 ሰዓት አጥሯል። እግዚአብሔር ዓለም ፀሐይዋ ደም ለብሳለች። ባለጸጎች ወደ እኔ የሚመጡበት ጭንቅ ጊዜ አሁን ነው። እኔ ተከፍቶ በጣም ብዙ ነገር ነው ስመለከት የነበረው። ኤንጅሎችን ኢንካውንተር ያረኩ ነበረ። ያንተን ኤንጅል ኢንካውንተር ያረኩ ነበር። አንተን ለራሱ እዛ ቆመክ የምመለከተው በጣም ትልቅ ወርቃማ ክራውን አድርገህ መድረኩ ላይ በጣም ሄቪ የሆነ አኖይንቲንግ እየዘነበብህ ነበር። ይሄንን ነገር የተመለከቱ ሰዎች እኛ ኢየሱስን እንደዚህ ማየት ከቻለን እንዴት ነው ነብዩና ሙሐመድን ካላሳያችሁን በስተቀር እያሉ ነብዩን ካላሳያችሁን እንዴት ብለን በእስልምና እናምናለን? እኛ እኮ ኢየሱስን አይተናል የሚሉ ወሬዎችን እያሰሙ ማለት ነው። እኔ የነብዩ መሐመድ ስጋ ካለ አሁን ማለት ነው
ወደ 200 ሰው እኔ ይዤ እስልምና አቀበላለሁ። ግን አሳዩኝ የነብዩ መሐመድን ስጋ አሳዩኝና ብዙ ሰው እኔ እስልምና አደርጋለሁ ማለት ነው። እሱን አይቼ እኔ ከዛ በኋላ አምናለሁ እውነት ከሆነ ይሄ ማለት ነው። አክላሳየሽ ና ምን ነው መጽሐፍ ቅዱስ ላይ ማለት ቁርአን ላይ ማስረጃው በህይወት እንትን ስጋቸው እንደማይበሰብስ ማስረጃ ኖ እሱ ላይ ማይቸው ነው እኮ ነው እኔም የጠየቅኩ እኮ ቁርአን ላይ አይቼ ነው። ግን አሁን እዛ ተቆፍሮ ቢሆን ስጋው ይገኛል ወይ ነው? አዎ አለ ማስረጃ ላሳየህ ነው። ማስረጃውንም አይቼውን የጠየቅኩት እኮ እኔ ስላላመንኩበት እኮ ነው። ይሄንን ዝም ብሎ ይሄ ጽሁፍ ነው ውሸት ነው ብዬ ነው እንደዚህ ቆፍረ እንዳሳይ ውሸት ነው ብለህ የምታምነው እንዴት ማለት እኔ እንዴ የሰው ልጅ ስጋ እንደው ተቀብሮ ይሄን ሺህ ዓመት ተቀምጦ ዝም ብሎ ኖርማል ሆኖ ይገኛል ብዬ አላስብም። የዚህ ማረጋገጫ መቃብሩ ተቆፍሮ ኖርማል ከሆነ ማለት ነው ስንት ሙሉ ዓለማችን ራሱ እስልምናን ትቀበላለች ተቆፍሮ የመሐመድ ስጋ ከተገኘ እሱ በአንተ እምነት ነው። በአንተ እምነት አሁን ነብያቶች ይበሰብሳሉ፣ ኢየሱስ ሳይቀር ይበሰብሳል። እሱን አውቃለሁ እንዴ ኢየሱስማ ተነስቷል እኮ ኢየሱስማ ተነስቷል። አምላኩ ባያስነሳው በስብሶ ይቀር ነበር። መጽሐፍ ቅዱስ እንደዛ ይላል። ራሱ አምላክ ነው። መጀመሪያ እኮ ቃል የተገባ ነው። እሱ ተውስ ይሄንን ተው ችግር የለውም። በቃ ይተውና ባያስነሳው ኑሮ ምን ይሆን ነበር? የክርስቶስ ስጋ ይበሰብስ ነበር አይደል? እሱማ ፍጡር ሲሆን ነው። ኢየሱስ ፍጡር ስላልሆነ በእነዚህ አይነት መንገድ ለማመን ይፈልጋሉ። ካየክ አመንክ አይባልም። ካየክ እውነታውን ተመለከትክ ነው እንጂ ያመንክበት ምክንያት የለም። ጆክ እጄ ላይ አለ ብዬ እንዲህ ወደ ኋላ እጄ ቁጭ እናንተ ከማየታችሁ በፊት አለ ብዬ ብነግርህ ካመንከኝ አማኝ ትባላለህ። ነገር ግን ደግሞ አላምንም ብለህ ደግሞ መጥቼ ካሳየውክ አመንክ አይባልም። እውነታውን አረጋገጥክ ነው የሚባለው። ይሄንን ነገር እንተውና እጅግ በጣም በሚያስገርም መልኩ በአንድ ጦርነት ላይ የሞቱት እንዳለ ሰሃቦች ጉድጓዳቸው ላይ ውሃ ይገባል። ይሄንን የተመለከተው የሳውዲው ጠቅላይ ሚኒስቴር ምን እናደርጋለን ብሎ ዓሊሞቹን ሰብስቦ ጠየቃቸው። ዓሊሞቹ በመጨረሻም በአንድ ነገር ላይ ተስማሙ። የቀብሩን ቦታ መቀየር። ቀብሩን ቦታዎችን ለመቀየር ሲሉ ሐምዛን የተሸከሙ ዓሊም እሳቸው ሲናገሩ ደም እስካሁን ይፈሰው ነበር ብሏል። ነገር ግን ይሄንን ነገር ብነግራቸው ምን ይላሉ? ጥንቆላ አይደለም አይደለም። እሺ ቸርች ውስጥ ቴዲዮ በስራክ ዘርፍ ገብተዋል። በዚህ ጉዳይ ላይ አንተ ምን ትላለህ? ሙስሊም ላደረገን ጌታ اللهم انصر الاسلام والمسلمين في مشارق الارض ومغاربها اللهم انصر الاسلام والمسلمين في مشارق الارض ومغاربها برحمتك يا ارحم الراحمين እጅግ በጣም በሚያስገርም መልኩ ይሄ ነገር ብዙዎችን አንጀታቸውን በልቷል። ሴቶች እንደዚህ አይነት አሰቃቂ ወንጀል ሲፈጽሙ ስሰማ ለመጀመሪያ ጊዜ ነው። እነኚህ 3 ሴቶች የፈጸሙትን አሰቃቂ ወንጀል ልንገራችሁ። እነኚህ 3 ሴቶች እንግዲህ በሻሸመኔ ከተማ በመስተንግዶ ስራ ላይ ተሰማርተው ነው የሚሰሩት። ታዲያ እነኚህ ሴቶችም ውንብድና ወይም አንግ ለመስራት ያስባሉ። ታዲያ አንድ ቀን እነሱ የሚሰሩበት ግሮሰሪ አንድ ግለሰብ አልጋ ይዝና ይተኛል። ታዲያ እነሱም ግራ ቀኝ በማየት ማንም እንደሌለ ካረጋገጡ በኋላ ወደ ክፍሉ ገብተው አንደኛው በለበሰው ልብስ አፉንና አፍንጫውን ታፍነዋለች፣ አንደኛው ደግሞ አንገቱን ታንቋለች፣ አንደኛው ደግሞ እንዳይንቀሳቀስ እግሩን ትይዘውና
አፍነው እንግዲህ በአሰቃቂ ሁኔታ ህይወቱ እንዲያልፍ ያደርጋሉ። ሰውየውም ከሞተ በኋላ እንግዲህ ያለውን ነገር ከወሰዱ በኋላ የሱ ማንነትም እንዳይታወቅ በኪሱ የነበረውን የባንክ ቡክ ፎቶውን ቅድድ በማድረግ እንዲሁም ስሙን በመሰረዝና እንዲሁም ራሱን እንዳጠፋ በማስመሰል አንገቱ ላይና እግሩ ላይ የኤሌክትሪክ ሽቦ በማሰር እንግዲህ ከቦታው ይሰወራሉ። የሻሸመኔ ፖሊስም እንግዲህ ወንጀሉን አጣርቶ ወንጀለኞችን በቁጥጥር ስር ያውላቸዋል። ፍርድ ቤትም ቀርበው እንግዲህ ጥፋተኛ ተብለው ሶስቱም በ20 ዓመት እስራት እንዲቀጡ ፍርድ ቤቱ ወስኖባቸው ሕግ ባይኖር ኑሮ ወንዶች ከዚህ ዓለም በ3 ቀናት ውስጥ ይጠፋሉ ተብሎ ይገመታል። ከዚህ በፊት ድራማ ሲሰሩ የነበሩት አንድ ሚዲያዎች አሉ። እነዛ ሚዲያዎች ላይ የቀረበችው ደግሞ አንድ እህታችን እኔ እስካሁን ሙስሊም ነኝ ትላለች። ነገር ግን ደግሞ ባክግራውንዷን እያጠኑ ነው አንዳንድ ሰዎች። ሰላም አለይኩም ጋይስ እንደምን አመሻችሁ። ሀያት የተባለችው የኮምቦልቻ ልጅ ድንገት አይደለም ወደ ሶሻል ሚዲያ የመጣችው፣ ሆም ብላና አቅዳ እናቲቱ ጭምር አለችበት በኦርቶዶክስና በሙስሊሙ ህዝብ መካከል መስራት የሚፈልጉት ድራማ አለ። ከድራማው ምን አይነት ውጤት ምን አይነት ጥቅም እንደሚፈልጉ ራሳቸው ድራማውን እስከሚጨርሱት የምንከታተል ይሆናል ማለት ነው። ሀያት ተብያዋ አዲስ አበባ ስትሆን ኦርቶዶክሶችን ፈልጋ ዩቲዩባቸው ላይ ቀርባ ብዙ ውሸቶችን ከዋሸች በኋላ አንድ እውነት የተገኘው የባንክ አካውንቷ የሷ የራሳ ነው። እንግዲህ ራሴን ስትነበር ታመም ነበር ካለች እንዴት ነው ራሷን ከሳተች የባንክ አካውንቷን ከነሙሉ ስሟ የምታውቀው ማለት ነው። ሶሻል ሚዲያ ላይ መስቀል ያደረገችበት ፎቶ ተገኝቶ ኦሪጂናል ፎቶ ነው። እናቲቱ ስትጠየቅ እኔ ነኝ ያደረኩላት አለች። አንድ ሙስሊም እናት ለልጇ መስቀል የምታደርገው ለምንድን ነው? እኔ በጣም የገረመኝ ድራማ መሆኑን የተረዳሁት አይ እኔ አይደለሁም ሰውየውን አላቀውም ያመኝ ጥለኝ ነበር ቢያማት ቢጥላት። እኔ በነገራችን ላይ ድግምት ተደርጎባቸው ታሞ ሲወድቁ ሰዎች አይቻለሁኝ። ግን ቁርአን ተቀርቶባቸው በሽታው ካመማቸው በኋላ ከጥቂት ጊዜ በኋላ ሲነቁ ወደ ኖርማል ህይወታቸው ነው የሚመለሱት እንጂ የድግምቱ በቃ አንድ ሰዓት ሁሉ አይቆይባቸውም። ደግሞ ድግምቱን ካመማቸው ወይ ይጥላቸዋል ወይ የሆነ ነገር ነው የሚያደርጋቸው እንጂ እሷ እኮ በስነ ስርዓቱ ተዘግይታበት ሶሻል ሚዲያ ላይ ኦርቶዶክሶች የሚሰሩትን ፕሮፓጋንዳ ኦርቶዶክስን ከፍ ለማድረግ የሚዋሹበትን ነጥብ ይዛ ሄዳ ተዘጋጅታበት ነው እኮ የተናገረችው እኮ። ደግሞ አይ እኔ አይደለሁም መጅልሱን ይቅርታ የኢትዮጵያ ሙስሊም መጅልስ ምን አገባው አንቺን ጦሮንጦስ ብትገቢ ማለት ነው። አንድ ግለሰብ ሃይማኖት ቀየረው ወጥቶ ተቀደደ ወጥቶ ድራማ ሰራ ወጥቶ ዋሸ መጅልስ አይመለከተውም። መጅልስ የኢትዮጵያ ህዝብ ኦኬ ህዝቦች ችግር ከደረሰባቸው ህዝቦች ላይ ችግር እየደረሰብኝ ነው ብሎ ለመንግስት ሄዶ አቤቱታ ያቀርባል እንጂ እንዳንቺ አይነት ቀዳዳ ከነናትሽ ወጥተሽ ድራማ የምትሰሪ መጅልስ ላንቺ ምን አገባው? እንኳን መጅልስ አይደለም የኢትዮጵያ ህዝብ ሙስሊም ምን አገባው? ስፈልጊ እኔ ሰው እንዴት ታውቃላችሁ? ሙኸይቢን ፍጅር ሰው እንዴት ነው እናትና ልጅ ሆኖ ተደራይቶ የሚዋሸው? ችግሯቸዋል፣ ርቧቸዋል፣ ድሆች ናችሁ፣ እርዳታ ነው የፈለጋችሁ፣ ምንድን ነው የፈለጋችሁት? እንግዲህ አዲስ አበባ ሄዳ ደግሞ የምትሰራውን ድራማ ቀስ ብለን እንከታተላለን። ኤአይ ነው ያላችሁት። አንድ ሰዓት በላይ አንድ ሰዓት ከ11 ነው ከ16 ደቂቃ ኤአይ አያወራም። ኤአይ ብሎ ማለት አርቲፊሻል ኢንተለጀንት ነው። እንዴት ነው? ሴትዮቱ እኮ አርቲፊሻል አይደለችም እኮ እንዴ! አርቲፊሻል ደግሞ ብር ያስፈልገው ባንክ ቁጥር የለውም። ምን ይሰራታል ገንዘብ? አርቲፊሻል ማለት ነው። እሷ እኮ በስነ ስርዓቱ የባንክ አካውንቷን ቁጭ አድርጋለች እኮ። ዩቲዩብ ላይ ቀርባ ካወራችሁ ወሬ ትክክሉ የባንክ አካውንቷ ብቻ ነው። እና ፍሉስ ፈልገው ነው። እናንተ ሰው እናትና ልጅ እንደዚህ ተደራጅቶ ይዋሻል። የኢትዮጵያ ኑሮ ውድነት በዚህ ደረጃ ሆኗል ማለት ነው። በዚህ ጉዳይ ላይ ብዙዎቹ እጅግ በጣም ትላልቅ ነጥቦችን ያነሳሉ። ነገር ግን ይሄ ነገር እንደዚህ ከታለፈ ነገስ ብዙ ውሸቶችን በሙስሊም ላይ መቅጠፍና ሙስሊም ላይ ብዙ ፕሮፓጋንዳዎችን መስራት አይቀጥልም ወይ የሚለው ሌላ ጥያቄ ነው። እስቲ ያለፍ ልበልና ከኢትዮጵያ ደግሞ ወጣ አላርጋችሁ በኔ ተከፍሏል። እንዳታስብ የእናቴ ልጅ አምሽር እዚህ ጋር ውዱ ያረጋሉ ማለት ነው። ይሄው እሱም ያረጋ ነው። እግሩን አላክሳ መስጊድ ፊት ለፊት አለ፣ ከጀርባይ ደግሞ ይሄ አለ ማለት ነው። ይገርመው በጣም በስትሬት ተደርጎ ነው የተሰራው። እዚህ ጋር እንትን አለ ውዱ ነው የሚባለው አይደል? እዚህ ጋር ውዱ ያረጋሉ ማለት ነው። ይሄው እሱም ያረጋ ነው። እግሩን ይታጠባል። ሙስሊሞች ከጸሎት በፊት እንደዚህ ያደርጋሉ። ለማታውቁ ይታጠባሉ እግራቸውን፣ እጃቸውን ምናምን ንጹህ ለመሆን ከዛ በኋላ ነው የሚገቡት። እና ይሁላ እኮ ያመንኩ አይደለም እግዚአብሔር ለፊት ያለው ዶም ኦፍ ዘ ሮክ ወይም ደግሞ አላክሳይ አይደለም በነገራችን ላይ ጉልላት በስማ እዚህ ውስጥ ማለት ነው። እንግዲህ በትክክል ከዚህ ከወርቃማው ጉልላት ስር ድንጋይ አለ፣ በጣም ትልቅ ድንጋይ አለ። እና ያቺ ድንጋይ አይሁዶች ፈጣሪ ዓለምን መስራት ሲጀምር ከዛች ድንጋይ ነው የጀመረው፣ መሰረቷ ያቺ ነች ብለው ያምናሉ። እንዲሁም አብርሃም መስዋዕቱን ሲያቀርብበት የነበረው ድንጋይ
እዛ ላይ ነው ብለው ያምናሉ። በትክክል በዚህ በወርቃማው ጉልላት ስር ነው ያለው ማለት ነው። ሙስሊሞች ደግሞ ነብዩ መሐመድ ከመካ ወደዚህ መተው ሚራጅ በሚባል ጉዞ ማለት ነው በምሽቱ ጉዞ ከመካ ወደዚህ መተው ከዛ በኋላ ከዚህ ነው ቀጥታ ወደ ገነት የሄዱት ብለው ያምናሉ ማለት ነው ሙስሊሞች። ይላችሁ ያያችሁ ነው ምን ያከክራሉ። እዚህ ጋር ሴቶች ቁርአን እያነበቡ ነው ጋይስ። ኤሪያ ራሱ እጅግ በጣም ነው የሚል አላክሳ መስጊድ ፊት ለፊት አለ። ፊት ለፊት ያለው አላክሳ መስጊድ ነው። ከዛ በኋላ ከሱ ደግሞ ልክ እንደዚህ ደግሞ ከጀርባይ ደግሞ ይሄ አለ ማለት ነው የዶም ኦፍ ዘ ሮክ። ይገርመው በጣም በስትሬት ተደርጎ ነው የተሰራው። ያያችሁ ነው አይ ቲንክ በሩ ራሱ እኩል ሳይሆን አይቀርም። እግዚአብሔር ያኛውን ያያችሁ ነው አይደል? ከዛ ነው እዛ ቀጥታ ስትሄዱ በሩ ራሱ እኩል ነው መሰለኝ የተደረገው የዚህ የአላክሳ መስጊድና የዶም ኦፍ ዘ ሮክ መግቢያው ማለት ነው። እና በጣም ትይዩ ተደርጎ ነው የተሰሩት። በጣም ትይዩ ነው። ይገርማል። ከዛ ደግሞ እንደዚህ ትልልቅ ሰዎች ቁጭ ብለው ይጫወታሉ፣ ያወራሉ። አይ how are you? ሃይ ትልልቅ ሰዎች ናቸው። ቁጭ ብለው ስለ ኢየሩሳሌም ታሪክ ያወራሉ፣ ስለ መስጊዱ ያወራሉ፣ ልጆቻቸው ስለ ምናምን በቃ ደስ ይላል። ቦታው እንደዚህ አይነት ቦታ ላይ ቁጭ ብላችሁ እንደዚህ ማውራት በጣም ደስ ይላል። እዚህ ጋር አሉ እዚህ እቺን የመሰለች ዛፍ ስር ቁጭ ብለው በጣም ደስ ይላል። ሃይ how are you? Thank you. Where's Medan? Huh? Where's Medan? What? Where's Medan? Where is Medan? Median? My country? Ethiopia. መች እዚህ እንሂዳውን ተመካክረን መሄድ አለ። በጀማ ብንሄድስ እንደ ሐሳብ ኧረ ምንም ችግር የለ። እኔ ደስ ነው የሚሉኝ። በነገራችን ላይ ከመካ ቀጥሎ እጅግ በጣም ተወዳጁና ብዙዎቹ መሄድ የሚፈልጉበት ቦታ ቢኖር ይሄ ቦታ ነው። ሰላም ከሆነ እቺ ቦታ ለኛ ከተመለሰች በተለይ በእኛ እጅ ከወደቀች መሄዳችን የማይቀር ነው። ባይወድቅም ሁላ እዛ ሄደን መዋጋታችን ቢሆን እንሄዳታለን። እና እሱም ከሞተ ገና 6 ወር ሆነው እና በሀገራችን የገደለውን ሰው መግደል አለ። አሁን እኛ አባታችን እንደመመለስ እንችላለን ወይስ አንችልም? እሺ ሚዩት አድርገህ እሺ መልካም። በመጀመሪያ አባትሽን አላህ ይዘንለት፣ አላህ ከቀብር ቅጣት ይጠብቀው፣ ጀነተል ፊርደውስን ይወፍቀው። በመቀጠል የገደለ ይገደል የሚለው ህግ በኢስላም አለ። ነገር ግን አውቆ የገደለና በስህተት የገደለ በሚል ለሁለት ይከፈላሉ። አውቆ የገደለ ሰውና በስህተት የገደለ ሰው በአንድ ፍርድ አይደለም የሚታየው። አውቆ የገደለ ሰው ነው የገደለ ይገደል የሚለው ህግ የሚፈጸምበት። በስህተት የገደለ ሰው ግን የገደለ ይገደል የሚለው በእርሱ ላይ አይሰራም። ነገር ግን ካሳ ነው በሱ ላይ ያለበት። ለምሳሌ በስህተት የገደለ ሰው ማለት መኪና እየነዳ ያለ ሰው የገባበት ሳያስበው ገደለው። ሰው የገደለ ይገደል ተብሏልና ይገደላል አይባልም፣ በስህተት ነውና አውቆ አይደለምና። ነገር ግን መኪናውን ይዞ ሰውየው አውቆ ሆን ብሎ እሱን ለመግደል ብሎ አስቦበትና አቅዶበት ሂዶ መጥቶ ቢገድለው ይሄ ነው የገደለ ይገደል የሚባለው። አላህ ስብሐነ ወተዓላ በሱረቱ ኒሳ ላይ ይህን ሲናገር ወማ ካነ ሊሙእሚኒን አን የቅትለ ሙእሚናን ኢላ ኸጠአ አለ። አንድ አማኝ ሌላውን አማኝ በስህተት ካልሆነ በስተቀር ሊገድለው አይገባም አለ። ወመን ቀተለ ሙእሚናን ኸጠአ ፈተሕሪሩ ረቀበቲን ወዲየቱን ሙሰለመቱን ኢላ አህሊሂ ኢላ ይሰደቁ አለ። አንድን ሰው በስህተት የገደለ ሰው ይገደል አይደለም ያለው፣ ፈዲየቱን ሙሰለመቱን ኢላ አህሊሂ ወደ ቤተሰቦቹ የምትሰጥ የሆነችን ካሳ ወይንም ጉማ ይስጣል አላህ። ያ ካሳ ምንድን ነው? 100 ግመል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሰው የገደለ ሰው 100 ግመል እንደሆነ ተናግረዋልና። ግን ቤተሰቦች ይቅር ካሉ ይሄንን በቃ ይቅር ይባላል። አይ እንቀበላለን ካሉ እንፈልጋለን ካሉ ያ ይሰጣቸው ነው። እሺ ይህን ከተረዳን አውቆ የገደለ ከሆነ የገደለ ይገደል የሚለው ህግ ይፈጸምበታል። ቤተሰቦች አሁንም አይ እንዲገደል አንፈልግም፣ አውቆ ነው የገደለው። ግን የገደለው ሰው ደግሞ ለቆ ሂዷል። እዛ እሱ ማለት ነው የአባትን የገደለው ልጅ ለቆ ሂዷል። ያሉት ቤተሰቦቹ ናቸው። ደግሞ
በቤተሰቦቹ መመለስ ይቻላል ወይስ አይቻልም? አይቻልም። በቤተሰቦቹ መመለስ አይቻልም። አደራ ይሄን ነገር ተጠንቀቁ። ያ የገደለው አካል ላይ እንጂ ፍርድ ያለበት ሌሎቹ ንጹሃን የሆኑ ቤተሰቦቹ ላይ በፍጹም በእነሱ ላይ መበቀል አይቻልም። ያው ሰው ላይ ነው የገደለ ይገደል የሚለው የተናገረው አላህ ስብሓነሁ ወተዓላ ወከተብና ዐለይሂም ፊሃ አነ ነፍሰ ቢነፍስ ይላል። ያ አዩሃ አለዚነ አመኑ ኩቲበ ዐለይኩሙል ቂሳስ ፊል ቀትላ አልሑሩ ቢልሑሪ ወልዐብዱ ቢልዐብዲ ወልኡንሳ ቢልኡንሳ። ነቢያችን ሰለላሁ ዐለይሂ ወሰለም ላ የሒሉ ደሙ እምሪኢን ሙስሊሚን ኢላ ቢኢሕዳ ሰላስ አነፍሱ ቢነፍስ አሉ። አሰይቡ ዛኒ አታሪኩ ሊዲኒሂል ሙፋሪቅ ሊልጅማዕ። ስለዚህ አውቆ ሆን ብሎ የገደለ ሰው እሱ ላይ እንጂ ፍርዱ የሚፈጽመው በንጹሃን ቤተሰቦቹ ላይ አይደለም። ያንንም ራሱ የሚፈጽመው ወልየል አምር ነው። የሙስሊሞች መሪ ቁርአንና ሐዲስ የምትተዳደርባት የሆነች ሀገር ለሱ ያመለክታሉ። የሟች ቤተሰብ አካል ይገድሉብናል ብለው በማስረጃ ይቀርባል እሱ። ከዚያ በኋላ በሱ ላይ ህጉን ይፈጽመዋል መንግስቱ ማለት ነው። ነገር ግን ሀገራችን ላይስ እንዴት ነው የሚሆነው ወደሚለው ስንመጣ ሀገራችን ላይ ለምሳሌ ኢትዮጵያ ላይ መንግስቱ ሙስሊም አይደለም፣ ሀገሪቱም የምትተዳደረው በሸሪያ ህግ አይደለም። ታዲያ የተገደለባቸው ሰዎች እንዴት ነው ያን ደም መመለስ የሚችሉት ከተባለ ኢብኑ ዑሰይሚን የተባሉት ታላቅ ዓሊም እንዲሁም ሌሎችም ዑለሞች እንደተናገሩት ያንን የገደለባቸውን ሰው ብቻ እሱን ፈልገው ይዘው ሌላ ቤተሰብ ሳያውቅ ዋጋውን መስጠት የሚችሉ ከሆነ ያንን ደግሞ መመለስ የሚችሉ ከሆነ የሟቹን ይቻላል፣ ችግር የለውም ብለዋል። ነገር ግን እነዚያንኞቹ ቤተሰብ በሚያውቁበት ሁኔታ መሆን የለበትም። ያን ካወቁ እነዚያ ደግሞ መልሰው እነዚህን ንጹሃኖችን ቤተሰቦች እንገላለን ብለው ሊነሱ ስለሚችሉ አያችሁ። ለዚህ ነው ሸሪዓዊ ህግጋቶችን መንግስት ይፈጽማቸው ያለው ኢስላም። መንግስት ከፈጸመው ሲል ነገር መንግስትን ሄዶ የሚገጥም ቤተሰብ ይኖራል? አይኖርም። እዚያው ጉዳዩ ይቋጫል። ቤተሰብ እርስ በርስ ለምሳሌ ገደለ ይገደል የሚለው ሰው ራሱ ማንኛውም ሰው ሄዶ ይፈጽም። አላህ ከእንደዚህ አይነት ሁኔታ ይጠብቀን እላችኋለሁ። መን ሁወ አላህ በሚል ንግግር የምንቋጭ ይሆናል ዛሬ። ሁወ አላህ هو الله الذي لا إله إلا هو عالم الغيب والشهادة هو الرحمن الرحيم هو الله الذي لا إله إلا هو الملك القدوس السلام المؤمن المهيمن العزيز الجبار المتكبر سبحان الله عما يشركون هو الله الخالق البارئ المصور له الأسماء الحسنى يسبح له ما في السماوات والأرض وهو العزيز الحكيم. ما شاء الله عليك الله ينفع. وهو العزيز الحكيم. أنسوتا أتي أنيون يكوبا تجارة بريسكتا نحول لايك كي ترسيو.